በስንት መከራ ለገንዘብ ብዬ የለመድኩት ባህሪያቸውን ልጄ በምንዳዋ መታ ትልመዳቸው እንዴ? እኔ ወዳኝ ነው? እስቲ እንደው ንገሩኝ እስቲ። እቺ ሴትዮ ወዳኝ ነው ዘላለማን እንደው ከነ ልጄ ባህሪያዋ ልታረገኝ አስባ ነው? ለማን ልናገረው? ሰላም ውድና እየተከበራችሁ የማርካንት ዩቲዩብ ተከታታዮች እንዴት ናችሁ? ያለውላችሁ እግዚአብሔር ይመስገን ሁሉ አማን፣ ሁሉ መልካም፣ ሁሉ ደህና። በዚህ አጋጣሚ በጣም ነው የሚሞቅ ያለው በቦታ ማለት ነው። ግን በቃ ምን ላድርግ? የሆዴን ማጫውተው የሆዴን ማማክረው ሰው ስፈልግ ያው እንግዲህ እዚህ ሆኜ እየቀረጽኩላችሁ ማለት ነው። በዚህ አጋጣሚ ዛሬ ማለት ነው የምሬን ነው የምላችሁ። የምሬን ማለት የምር የሆነ ነገር ተሰምቷችሁ የሆነ ነገር ሆናችሁ ስሜታችሁን የምትናገሩት ሰው ስታጡ በቃ ተናግራችሁ ማይወጣላችሁ ነገር ሲፈጠርባችሁ እንደዚህ አይነት ቀን ነው ዛሬ ለኔ የምር ማለት ነው። ምን እንደሆንኩ ልንገራችሁ። በመጀመሪያ ግን ለቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ ይህን ቪዲዮ ስትጀምሩት ላይክ እያደረጋችሁ ሀሳብና አስተያየታችሁን ደግሞ ስጡኝ። የምሬን ማለት ነው። ዛሬ ምን ሆንኩ መሰላችሁ? ያው ጊዜን እየጨረስኩኝ ነውና ወደ ሀገሬ መግባት ፈልጋለሁ ምናምን ብዬ የሆነ አንዳንድ እቃዎች ምናምን እየገዛችሁ የምታስቀምጡት ምናምን ይል በቃ እንደዛ አንዳንድ እቃ ምናምን እየገዛው አስቀምጣለሁና ሴትዮዬ ሁሌ በራሷ ፍቃድ ጨምረሻል ነው የምትለኝ። ሁሌ በራሷ ፍቃድ በቃ እንደዚህ ትጨምሪያለሽ ትለኛለች ማለት ነው። እኔ ምን አከራከረኝ ብዬ ዝም እላታለሁ። እና ልጄ ትናፍቀኛለች እላታለሁ አንዳንዴ ማለት ነው። ልጄ ማየት ፈልጋለሁ፣ ልጄ ትናፍቀኛለች እላታለሁ። ስላት ልጅሽን እናምጣታለን እዚህ ትመጣለች ትለኛለች። እና ማለት ነው ግን እኔ የሚገርመኝ ማለት እንዴ ነው ግን የሚያስቡን በማርያም እኛ ምን በላይ የሌለን እምንጠጣው የሌለን እምናርፍበት የሌለን በቃ ምንም የሌለን ነው የሚመስላቸው ማለት ነው። እና ልጅሽ እዚህ እንትን ትላለች አለች። እሷ አላወቀችም ለልጄ ስል እዚህ ጋር ደም እንደምተፋ ማለት ነው። ልጄ ከሰው በታች እንዳትሆን ብዙዎቻችን ለቤተሰቦቻችን ለውጥ ለራሳችን ለውጥ ልጆቻችን ከሰው እኩል ለብሰው እንዲሄዱ ከሰው እኩል እንዲማሩ ምንም የቤታችንን ስሜት እንዳይሰማቸው መሰደዳችንን አላወቀችም ታውቃላችሁ። ከዛ ምን አለችን? እዚህ ትመጣለች ምናምን ስትለኝ አስቡት። እኛ የምንኖረውን ህይወት አስቡት። እኔ ከጠዋት እስከ ማታ ስፈጋ ነው ሙለው። ልጄ ደግሞ መጣ በዛ ላይ ማለት ነው። ውጪውን ራሱ አሳያችኋለሁ። የምር ምን አለችኝ? እዚህ ውስጥ አለች። ይሄ አሁን እኔ ራሱ አሁን እየተቃጠልኩ ነው ሙቀቱ ማለት ነው። ተውት ሙቀቱ ሙከይፍ ይገባል አለች። ይሄ ኮተት ይሄ እቃ ማስቀመጫ ይሄ ኮተት ማለት ነው እዚህ ውስጥ ይዘሻት ነው ያለች። እዚህ ውስጥ አለች ሙከይፍ ይገባላችሁና አለች ከልጅሽ ጋር እዚህ ትሆናላችሁ አለች። ማርያምን ነው የምላችሁ ቅጥል ነው ያልኩት ዛሬ ማለት ነው። በጣም ማለት ነው በጣም ተከፍታችሁ ታውቃላችሁ። ይሁት እስኪ የምር ይሁት። ይሄ ኮንቲነር እኮ ነው ሀገራችን ላይ ሱቅ ምናምን የሚሰራበት እኮ ነው ኮንቲነር ውስጥ ማለት ነው። አስቡት በዚህ ሀገር አየር እኛ ጋር እንኳን ቢሆን እንደው አዲ በዚህ ሀገር አየር የኔ ምስኪን ልጄን አምጥቼ እዚህ ውስጥ አቃጥላት። ግን የምንድነው ትላላችሁ? ይሄ የፍቅር ነው? እኛ ምንወድ የሚመስላቸው ግን ምንድነው? ብር ብቻ። እኔ በጣም የተናደድኩት ዛሬ ግን ምን ልላት አሰብኩ መሰላችሁ? ልጄ እነሱ የሚያስቡትና እኛ የምንኖረው እኮ አይገናኝም። ልጄ ከሰው እየዘለለች ከአያቷ ላይ ከአክስቷ ጋር ልጆች ጋር እየተጫወተች እንደዚህ ሀገር ልጅ 24 ሰዓት ስልክ እያዩ 24 ሰዓት አይፓድና ቲቪ እያዩ የሚያድጉ ልጆች አርግተው ነው የሚያስቧቸው። እኛ ልጆቻችን እኮ ፍሪ ናቸው። እና በቃ ውስጥ የተቃጠለ ግን ለማላውራው የምር ለማላውራው ጨነቀኝ። አረብኛው እንደ አማርኛው ቢሆን የኔ ልጅ እኮ ላታሰብኩ ይውላችሁ። የኔ ልጅ እኮ እንደ ልቧ ቧርቃ። አሁን ቧርቃ በአረብኛ ምንድነው? ባቃው ትርጉሙን ካወቃችሁ ንገሩኝ። እንደ ልቧ ቧርቃ እንደ ልቧ ተጫውታ
እንደ ልቧ የፈለገችውን ሆና ያደገች ልጅ እዚህ ኮንቴነር ውስጥ አምጥቼ የማጉራት እኔ የዙባላ ኪስ ናት። እዚህ ውስጥ አሁን የተቀመጠው ያስብ ኬሻ ይው እንደዚህ አይነት እሷ የሙዝ ቅርጫ ናት፣ ሻንጣ ናት። ሀቢብቲ የኔ ፍቅር እዚህ ውስጥ አምጥቼ የማጉራት እኔ ለማን ሆነና ነው ጸጉሬን እንኳን እንደዚህ አርግቼ መሰራበት ጊዜ ሳይኖርኝ ምን ተፋተፉ? ለማን ሆነና ልጄ ደስ ብላት እንድትኖር ደግሞ እሷ አልተሰማኝም። ምን ተሰማሽ በሉኝ እስቲ፣ እንደው ምን ተሰማሽ በሉኝ። እነሱ የሚኖሩት ፎቅ ውስጥ ነው። ማርያምን የምሬ ነው። ሞራል ነው የሚሰብረው። እነሱ የሚኖሩት ፎቅ ውስጥ ነው። ለነሱ የምናነጥፍላቸውን አልጋ ታያላችሁ። እነሱ ልብሳቸውን የሚያስቀምጡበትን ቁምሳጥን እናቀዋለን። ታዲያ የኔ ልጅ ገና ሳታርግ አናቷን አይምሯን እንዲኮረኩማት ነው። የነሱ ልጅ መኪና በዛ ጋር ስትነዳ እማ መኪና ስትለኝ እማ ሳይክል ስትለኝ ገና እነሱን ያይች እየጓጓች ልጄን በቁሟ ግዳያት ነው እንዴ ያለችኝ። አረ እናንተ እኔ ስላልተናገርኩ ዛሬ ወይ ተቃጥያለሁ። የምር ልጅሽን በቁሟ አምጥተሽ ግዳያት እንደማለት እኮ ነው ይሄ። እንዴ ሞራሏን አስቡት። ራሱ እዛውና እማ እዛ ያየችውን ነገር እማ በሪሞት የሚነዳው መኪና እማ እንትን ግዢ ስትል አስቡት። እዚህ ደግሞ መታ የህፃኗ መጫወቻ የቤቱ ብዛቱ ቤቱን ያጨናነቀው የህፃኗ መጫወቻ ነው። ህፃኗ እንደሆነ አንድ ብጣሽ ጨርቅ ሲጣል አትወድም። ታዲያ የኔ ልጅ መታ ያውሉ አሁን ራሱ እኮ ስልክ ቪዲዮ ኮል ሳወራት ማለት ነው ሄሎ ሲለማ ከኋላሽ እንትኑ ይታያል፣ ከኋላሽ የምታየው መጫወቻ በሙሉ የኔ ፍቅር ስመጣ አመጣልሻለሁ እላታለሁ። ታዲያ እዚህ መታ እሱን እያየች ልጄ እንድትቃጠል ነው። እንዴት አስባ ነው? እንደው እስኪ ተፋረዱኝ። የምር እንዴት አስባ ነው? እንዴት እንጂ በቃ ለማላውራው አሁን እኮ ተናግራ አሁን ሄደችው ስትሄድ ለማላካፍሉ ለማላውራው ተናግሪያት አማርኛ ብትሞክር እንኳን በአማርኛ ተናግሪያት አናቷን ኮርኩሚያት ይወጣልኝ ነበር። አረብኛው ከአማርኛው ጋር አይገናኝ። በምን ላስረዳት? እኔ እኮ በምን እንደማስረዳት ግራ ሲገባኝ ቆይ እስቲ የልቤን የሚካፈሉኝ የሐሳቤን የሚጋሩኝ ወዳጆች አሉኝ። ለምን ለነሱ ተናግሬ አይወጣልኝም ብዬ ለእናንተ ነግራችሁ ይውጣልኝ ብዬ ነው። በቃ የምር እዚህ መክዘን ውስጥ አምጥታ ሙከየፍ ይገባላችኋል ከነ ልጅሽ አለች። እዚህ አምጪ እና ደግሞ አለች በነፃ የሚያስተምሩ አሉ እንደዚህ አሁን ኢትዮጵያ ያለ ብቻ ህንድ ምናምን ሁሉም አለች እንደ ብሔረሰቡ ነፃ ትምህርት አለ። እሱን አጠያቂና አለች አምጫታለች። እኔ አሁን የሆነ ነገር ፈልጌ ሱቅ እንኳን ይዘሽኝ ሂጂ ስላት እንዳው ስንቱን ቀን ተለማምጬ ነው ልጄን ትምህርት ቤቱ ሰጂ ምላት። እኔ ሰፈር መዋለ ህጻናት አይደል በእጄ ይዣት ሂጂ እንትን አይደል። እኔ ተቃጠልኩት። አንሱ ልጅሽን አምጥተሽ አቃጤ አትበለኝ እንዴ። እኔ በጣም ብቻ እኔ ሳስበው እኔ ሳጥብ ልጄ ዕቃ እንድትወለወል እኔ ምግብ ስሰራ ሽንኩርት እንድከትፍልኝ ሙያ እንድትማር ነው መሰለኝ። የምር እኔ እየሄድኩ እየበቃ ሌላ ህይወት የለንም። እንደዛ ነው የሚያስቡት መሰለኝ። ሌላ ህይወት የለንም። የኛ ህይወት ይሄ ነው። በቃ ገንዘብ ነው፣ ገንዘብ ብቻ ነው። ገንዘቡን ሰራዋለሁ። ልጅ አጠገቤ አብራኝ የተሰቃየች ነው። ታዲያ እኔ ለምን ሰራለሁ? ለማን አባቱ ብዬ ነው የምሰራው? አረ እንዴ ነው የሚያስቡት? አረ እነዚህ ሰዎች ባይምሯቸው አይደለም በጸጉራቸው ነው የሚያስቡት። በጸጉራቸው ነው የሚያስቡት የምር እንጂ ባይምሩ እንደዚህ አይታሰብም። እኔ ረፍት የሌለኝ ገና ተኛው ስል መጥሪያ ደውላ እንትና አምጪ የምትለኝ ልጅ እኮ ጨዋታ ያምራታል፣ ከሰው ጋር መደሰት ያምራታል። እዛ ስትገባ ገና እነሱ እርስ በእርስ እንኳን ደና ጨዋታ ማይጫወቱ 24 ሰዓት ስልክ ላይ እኔ በስንት መከራ ለገንዘብ ብዬ የለመድኩት ባህሪያቸውን ልጄ በምንዳዋ መታ ትልመዳቸው እንዴ። እኔ ወዳኝ ነው እስቲ እንደው ንገሩኝ እስቲ እቺ ሴትዮ ወዳኝ ነው ዘላለማን እንደው ከነ ልጄ ባሪያዋ ልታረገኝ አስባ ነው? ለማን ልናገረው? ምን ብዬ ልናገራት? እኔማ እንዴ አልኳት እኮ እዚህ አልኳት። አዎ እዚህ አልኳት ስትለኝ ምንድነው ምን አንጀቱ ያረረ ይስቃል አሉ። ተናግሬው ላይወጣልኝ ፈገግኩኝ አልኩኝ። እንዴ አረ እኔ እኮ ልጄ እኮ ለሰከንድ እንኳን እኮ ቤት አትቀመጥም።
አስቡት እዛ ልጅ እየኮረኮመች እየሮጠች መግባት የለመደች አሁን እዚህ በኮረኮማት ብታለቅስ እኔ ከነሱ ጋር ተያይዤ ገደል። አትፈራም ልጅ አትፈራም። መታዩን ነገር ብትናገራት ህፃኗ ተቀውራታለች። የዛኔ መታቻት ስትል ከኔ ጋር ተያይዘን ገደል። እንዴ በማላቅበት ሀገር እኔ ገንዘብ ብዬ ተሰድጄ ሙቀቱን ብርዱን አየሩን ተቋቁሜ የነሱን ባህሪ ችዬ እምሰራው እኮ ልጄ የሰው ፊት እንዳታይብኝ የምር ልጄ ከሰው እኩል እንድትማርልኝ ከሰው እኩል እንድትለብስልኝ ከሰው እኩል በከፋ እንድትል ነፃነት እንዲኖራት እኮ ነው። እና እኔም እዚህ ነፃነቴን አጥቼ እየታሸው ልጄም እንደፈለገች ሳትሆን እኔ ሶራለሁ ወይኔ እኔ የምር ብላችሁ ማለት በጣም ያናደደኝ። አሁን እንዴት ራች እማ የነንተ ስትል አሳየኝ ትለኛለች። እንዴ አሁን አሳ ውሃ ውስጥ ያለው ምናምን አላር ለዚህ የሆነ ጊዜ በቃ በገጠመኝ ቪዲዮ ስናወራ ካየች ትደውልና ገና ልጅ ናት ትደውልና እማ አሳውን አሳየኝ እማ ድመቷን አሳየኝ ትለኛለች። አስቡት ሁሉ ነገር ብርቅ ይሆንባታል። ታዲያ እዚህ ስትመጣ ገና ገብት ብላ ወደዛ ስትሄድ አስቡት ፊታቸው ሲያረጉት ልጄን ሲከፋት እናቷ ድንጋይ ታስበላት። እኔማ ደሜን ይፈላው ግን ለማላውራው አሁን ራሱ አያችሁ ፊቴ ራሱ እያላበኝ ነው በጣም ሙቀቱ። ውጪ የሚሰሩ ሰዎች ግን ወይኔ ያሳዘኑኝ የምር መንገድ ላይ ምናምን የሚሰሩ ሰዎች በጣም ነው የሚያሳዝኑት። እንትኑ በጣም ይከብዳል አየሩ ማለት ነው። እዚች ዕቃ ኮንቴነር ውስጥ ከነ ልጅሽ ትበለኝ። ዛሬ በቁሜ ነው የቀበረችኝ ጌታን ቀበረችኝ። በቃ እንደሞትኩ ነው ዛሬ እንደቀበረችኝ ነው እኔ ማስበው ማለት ነው። አምጫትና ከነ ልጅሽ እዚህ ውስጥ አሁን እዚህ ውስጥ አንድ አልጋ ገዝታ ይሄ ጣራው ያው እንዲህ የሚነካ ጣራ ውስጥ አንድ አልጋ ገዝታ ሙከየፍ አስገብታ ልጄ አስቡት እማ ቲቪ ብላይ ነው ክርትት ሲልብኝ እኔ አብሬያት ቅስም እንዴ የሁለት ሰው ቅስም መስመር አይከብድም ባንድ ወር ደሞዝ ለሷም በቆርጥላት እንኳን እሺ እንደው ለገንዘብ ብዬ ነው ላለው። አረ እንዴት ነው ሴትዮ እንዴት ነው የምታስበው? እኔ ለእናንተ ተናግሬ ይውጣልኝ ብዬ ነው አሁን ትንሽ ተንፈስ አልኩኝ። በቃ እንዲህ ተናግሬ ይወጣልኛል። የእውነት ግን እንደ አይነት አሰሪዎች ገጥሟቸው ያውቃሉ? እኔ በጣም የተናደድኩት ይሄን ዕቃ ጸድታ እዚህ ውስጥ ገብተን ልጄን አመጣታለሁ እዚህ ትገባለች ከዛ ትወጣለች። እዚህ ጋር ደግሞ ዶሮ አለች አሳያችኋለሁ። ከዶሮዋ ጋር ትጫወታለች ከዛ ትመጣለች ምግብ ስትፈልግ እዛ እንዴ ልጅ ይዛችሁ የምትሰሩ ሰዎች አላችሁ አይከብድም? ይከብዳል እኮ ሴትዬ እንዴ ግዞት ነው እንዴ? ግዞት እኮ በቃ አስመሰለች እኮ ግዞት ማለት ነው። ከነ ልጅሽ ልግዛሽ ብላይ ዛሬ ተስማማች ያለ ምንም ቢሮ በቃ ከነ ልጅሽ ዘላለም ባሬ ላርግሽ አለች። ይሄ ታዲያ አያናድድም? እውነት አያናድድም? በእኔ ቦታው ናችሁ እስቲ ያስቡት። ከነ ልጅሽ ልግዛሽ በቃ ባሬ ሆኜ አንቺ እድሜሽ ሲሄድ አንቺ ጉልበትሽ ሲደክም ልጅሽን ደግሞ ትተካለች። ላይፋችን ሄዶ እንዴ ይመስላችኋል? ቤት የሌለን ኑሮ የሌለን የራሳችን ብዙ ነገር የማያምረን እንደዛ ነው የሚያስቡን ልበል። ለማንኛውም ይሁን እኔ አሁን ኮሜንት ላይ ምን ትጽፉልኛላችሁ መሰላችሁ? ግን ይከብዳችኋል። አረብኛ በአማርኛ ቢተረጎም እኮ መንገር እንዲቅልጥፍ ብዬ መንገር ብችል ዛሬ ልክልኳን ያለ ሳሙና ነበር ማጥባት ልክልኳን ነበር መነክራት። ልጄ ማለት እንደ ልቧ ቦርቃ እንዴ ከሶፋ ዘላ እጇን ዘርግታ እናቴ ላይ እግሯን አክስቷ ላይ አርግታ ወጣ ኮርኩማ መታ እናቴ ስር ተደብቃ ይሄ ሁሉ በአረብኛ ይከብደኛል። ይሁን ለእናንተ ተናግሬ ይውጣልኝ። ለማንኛውም ማሮቼ በጣም ነው የምወዳችሁ። ግን እናንተ ባትኖር ወዴት ሄጄ ተነፍሰው ነበር የምር። ለቤት አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰቡን እንትን በሉኝ እና ደግሞ በኮሜንት ማለት ነው እስቲ ሞራሌን እንደዚህ የቀለጠ ሞራሌን እንትን በሉልኝ። ዛሬ ያሾፍኩ እንዳይመስላችሁ አባቴ ሞት ያሾፍኩ አይደለም የምር ማለት ነው። ያው እድሜዋ ረጅም ነው። ልጄ ናት ሚስኮል ያረጋችሁ ሜሴጅ ላከችሁ በቃ በጣም ከመቃጠል የተነሳ ማለት ነው እንትን ያልኩላችሁ ማርያምን እዩት አያችሁት? እዚህ ውስጥ ትምጣ በማለቷ በጣም ዛሬ የሞራል ካሳ ያስፈልገኛል። ስለዚህ የሞራል ካሳውን አይዞሽ የኔ በርቺ ብላችሁ የኔ ፍቅር ልደውላት በቃ ቻው። ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ በጣም ላይክ አድርጉልኝ፣ ሼር አድርጉልኝ። ከምንም በላይ ደግሞ የሞራል ካሳ ካሱኝ በጥሩ
ሀሳብ እንትን በሉ ልቤ ሄደ። በቃ ልደውልላት ለልጅ ቻው። ለማንኛውም መልካም ጊዜ